ከዋንደሬ እስከ ማጨው ተረስቶ የከረመ ታሪክ አቡ ይዘምታል መዝመቱ አይቀርም ከዘመተ ደግሞ መመለስ አይታሰብም በማለት ከጦርነቱ እንደማይተርፍ አውቆ በራሱ ላይ በማዜም የዘመተ በዜማ እንደገለጸውም አልተመለሰም እዛው ወድቆ አፈር ሆነ የአገር ፍቅር ተሰውቶ ካፈር እስከ መደባለቅ መሆኑን ቀድሞ በራሳቸው የመሰከሩ የሞት ፍራቻ ከመዝመት ያላገዳቸው የአቡ ጠራሩ ታሪክ ከምዕራብ አርሲ ዞን እስከ ማጨው ጦርነት የተሳሰረ ነው የያኔ ባላባቶች ጣሊያን ለሁለተኛ ጊዜ በመመለሱም ለውጊያ በነፍስ ወከፍ 20 ሰዎችን እንዲያዋጡ ሲጠየቁም ዘማች አዋጥቼ ሳይሆን እኔና ልጄ እንዘምታለን ብለው የወሰኑበት ነበር ባላባት ተሰዲ አፍሩ ከሳ አካባቢው ካሉ 3 እና 4 ባላባቶች የሚዘምት ሰውን አፈላልጋችሁ አምጡ ሲባል እኔ አሁን የምሰጠው ሰው የለም በራሴ ነው የሚሄደው ከዘመትኩ ነው ለሀገሬ የምመጠቅመው በማለት በኢምቢታ እየፎከረ ቤተሰቡንም ትቶ ዘመተ ሲጀነው ፊባ ማቲያ ፎዴሜ ሀገር ስትወረር ጊዜ ኢትዮጵያ ተወረረች ብሎ ኃይለ ሥላሴ ሲጠራቸው ባላባቶች ጠቅላላ ዘመቱ የዛን ጊዜ ነው የዘመቱ እርሳቸው ወኔ ከፍታርዱና ሞራ ነገር ገልጡና ያዩታል ሞራ ላይ በእነሱ እምነት አንሳር ሞራ በማበብ ጊዜ ከዛ ከጦርነት እንደማይመለስ በዛ እንደሚቀር ለልጆቹ ሰጥቶ ነግራቸውና ስንቃቸው ምናቸውን በሰው ሳይቀር ስንቃቸውን ይዞ ከዚህ ይሄዳሉ በሁለተኛው ኢጣሊያን ወረራ ጊዜም በ1928 ዓመተ ምህረት ጀግኖች አባቶች ከያቅጣጫው የሀገር ሉዓላዊነትን ላለማስደፈር ዘመቻ ከተቱ በወቅቱ የነበሩ አብዛኛዎቹ ባላባቶች ዜጎች እንዲዘምቱ ማድረግ ምርጫቸው እንደነበረ ይታወሳል ይሁንና አቡ ጠራሮ እስከ ማጨው ድረስ እኔው መዝመት ይኖርብኛል ብለው ለሀገር የተሰውበትን ታሪክ ጽፈዋል በግንባር ወድቃቸውን ደግሞ አብሯቸው የዘመተው ልጃቸው የተናገረው ነው ከነሱ ጋር የሳቸው ልጅ አብሮ ሄዶ ነበር ልጁ ተመልሶ ገባ ተመቷል አቡ ተመቷል እኔ አይሮፕላን ድብደባ ሲያቋርጠን እኔም እንደሸሸው አምልጬ መጣው በጦርነት ማቀን ነበር ቆስሎ ከልጃቸው ጋር ተለያዩ ልጃቸው ከዛ ተገንጥሎ ወጡ እሳቸው በዛ ሞቶ ቀሩ ታርኩስ ስንጠቃቸው እንደዛ ብሎ ነግረን ነበር አቡ ጠራሮ ለሀገር ዘምቶ ከመስዋዕቱ በፊት ጀግና ፈረሰኛ ነበር ከገደብ መልስ እስከ ሻላ ድረስ በስሩ የነበረውን ለጉግስ ውድድር በሜዳ ያሰባስባል ይኸው የራሱ መሰረት የሆነው ሜዳ ዛሬ ከማጨው ጦርነት 84 ዓመታት በኋላ ታሪኩን እየገለጠም በስፍራው አለ ከሻሸመኔ ከተማ 30 ኪሎ ሜትር ርቀት ላይ የሚገኝ የአይን ምግብ የሆነ ሜዳ ስፋቱ ገደብ ይባላል ከገደብ ሄጦ ቡቂት ይባላል እስከ ሐባስ ዳጋዋ በላጩ የሚባል እንትን አለ እስከዛ ነበር ስፋቱ ይሄን ነገር ጠቅላላ እሳቸው ናቸው የሚያስተዳድሩ ማለት ነው አቡ ከማጨው ዘመቻ እንደማይመለሱ አስቀድመው ቢነገራቸውም ልጃቸው መቅሰሉን እንጂ መሞቱን ስላላረዳቸው ቤተሰቦች ደግሞ ይመጣል ብለው ለ5 ዓመታት ጠብቀዋል ጠብቀው ማብቃቱን ለማወጅ ደግሞ ለጀግና ሰው ማስታወሻ የሚሆን የድንጋይ ተክል በልጆቻቸው ተተከለላቸው በ12 ልጆቻቸውና ከሳቸው ጋር በነበሩ ሌሎችም ጭምር 14 ተክል ድንጋዮች ከተተከለላቸው አሁን 7 ዓመት አልፎታል ሄደው ሳይመለሱ ሲቀሩ ለነሱ ሲባል በጀግንነታቸው ስም ይሄ የተተከለው ድንጋይ ማለት ነው በዛን ጊዜ ለከባድ ሰው ለጀግና ሰው ለትልቅ ሰው የሚተከለው በዚህ አይነት ስለሚታወቅ ይሄ ድንጋይ ተተከለ ለነገ ሀገር ሉዓላዊነት መቆመን ከአቡ ተመረናል ይላሉ የአካባቢ ሰዎችና የልጅ ልጆቻቸው ለልማትና የሀገር መልካም ስምን መገንባት የአሁኑ ትውልድ ሊተገብረው የሚገባው ነው ወኔ ኖሮት አቡ እንደዘመተ እዘምታለሁ በማለት ለሀገራችን እንሞታለን እንዘምታለን ቢያከና ፊንዱና ኢንዱላ አታችን እንደዚህ ሆነ ነገር ለኢትዮጵያ አንድነት ብሎ ይሄደ ነራሴ ማቂነ ይጃለ ነገር መስዋዕት ለማውጣት ይጃለ ልጆኛ ይጃለ በደርግ ስርዓት ትምህርትን 12 እንደጨረስኩ በበረሃ ተደራጀ 4-5 ዓመት አገልግዬ ነበር መጣሁት የማጨው ጦርነት አቡ ጠራሮን ከምዕራብ አርሲ ዞን ሻሸመኔ ወረዳ ለዘመቻ አውጥቶ እስከ መስዋዕት ያደረሰውና ቤተሰቦቹ ለማስታወሻነት ያቆሙለት ተክል ድንጋይ 3 ትውልድን ተሻግሯል መሰል የጀግንነት ታሪኮችን ማስታወስና መዘከር የታሪኩን መነሻ ስፍራዎችንም ይጠብቃል የሀገር አንድነት ማስተሳሰሪያም አይበጠስ የገመድ መፍጠሪያው የተሰናሰሉ ታሪኮች በየቦታው ለጋራ ዓላማ ሲዘከሩ ነው ለሀገር ሲል የዘመተውና ሳይመለስ የቀረው የአቡ ጠራሮን ታሪክ መዘከሪያን ማስቀመጥ ለሀገር ሉዓላዊነት ከየትም ያሉ ዜጎች ስለመሳተፋቸው ሕያው ምስክር ይሆናል ነገር ግን እስካሁን የተክል ድንጋዩም ሆነ ሜዳው የቱሪዝምና የታሪክ መናገሪያ ምልክቶቹ አስተዋሻተው ደብዝዘዋል አዎ ይሄ ቦታ ከብዙ አመት መቆየት የተነሳ ጫካ ሆኖ ጫካ አሁን አምናም መንጥረን ነበር ይሄ ሲዳ እንዳይሸፈን ብለን መንጥረን ነበር የሆነ ሲዳ ተተክሎ በአቡ ስም የነሱ የዘመቱ ለሀገር ስለሆነ የተዋጉ የተዋደቁ ለሀገር ስለሆነ የነሱን ጀግንነት እነዛ ብታሳውቁልን በጣም ደስ ይለናል ይሄ ቦታ በታሪክ ሲዳም ባን ነገር ተተክሎ ቋሚ ማስታወሻ እዛ አካባቢ ቢሰራ ያቦ ያታችን ስም ተጠርቶ
ጀግናው እንዲህ በኢትዮጵያ ተብሎ እንዲህ መስዋዕት ሆኖ ተብሎ ታሪካቸው በሚወሰበት ሰዓት እንደነገ ትውልድ ለአዲስ ትውልድም ደግሞ ከፍተኛ ተስፋ ሆናል ማለት ነው። አቡ ጠራሮ ለሀገር ዘምቶ የተዋደቀን ዛሬ መዘከሩ ለትውልድ ወኔ ይሆናል። መዘከሩም ታሪኩን መንከባከቡም የአሁኑ ትውልድ እጅ ላይ ነው። ማይጨው የሀገርን ታሪክ መዘከሪያን የምናስታውሰው የዘማቾች ሀገራዊ ፍቅርን የአባቶችን ቅርስና ውርስን በመንከባከብ ሲበረታ ነው። የአቡ ጠራሮንም የማይጨው ቅሪት ቅርስን መጠበቅ ተገቢነት አለው።